ይሄ መጽሐፍ ቅዱስ አንዳንዶች እንደሚፈላሰፉት እባካችሁ ስለ ክርስቶስ ብቻ አውሩ፣ ስለ ክርስቶስ ብቻ እባካችሁ ክርስቶስን ብቻ ሰበኩ የሚሉት። ክርስቶስ መሰበክ ማለት ምን ማለት ነው? ክርስቶስ መሰበክ ማለት የክርስቶስ ወሬዎች ሁሉ የክርስቶስ ትምህርቶች ናቸው። ፓኬጅ። ስለ ልብስ ስተነብይ የክርስቶስ ኢየሱስ ስለ ልብስ አስተምር፣ ስለምትበላው ስናገር የክርስቶስ ትምህርት። ኢየሱስ እንጀራ አባዝቷል። አደንግጥ። በሶስት ጥቅስ አስተያየት አይሰጥም ወንድም፣ ሙሉ ነው የሚነበበው። የክርስቶስ ትምህርት ማለት ሂሊንግ ነው። የክርስቶስ ወሬ ብቻ አይደለም። በሽተኛ ሲፈወስ፣ አጋንንት ሲወጣ፣ ያ ነው የክርስቶስ ትምህርት። የክርስቶስ ትምህርቶች ኖቶሊ ፓወርለስ ስፒቾች አይደለም፣ ፓወር አለ። አንዳንዶች እንደው መቼ ነው እዛ ቸርች ተረጋግታችሁ ቃል የምትሰሙ? ብራዘር ፓወር ካለ ተረጋግታ አትሰሙ። ይህንን ወንጌል እየጠመዘዝክ ይህንን ወንጌል እንደፈለክ እየሰነጠክ ለህዝብ አትመግብ ተብሎ በተለያዩ ሰዎች ቢመከርም ቢነገሩም ጭራሽ እየባሰበት ነው የመጣው። ቦርጭ እየሰፋ ሲመጣ ጭንቅላት እየጠበበ ነው እንደሚመጣው። በትዕቢት ተወጥሮ እንደዚህ አይነትን ወንጌል ለሰዎች ማሰራጨት፣ እንደዚህ አይነት የተረገመን የተመረዘን ወንጌል ለሰዎች መመገብ ዋጋ ያስከፍላል። ሄኖክ ዛሬ ደግሞ ጭራሽ የናንተን ቁስል የናንተን ህመም የማይፈውስ ወንጌል በዚህ ወንጌል አላምንም እያለ ነው። ነገሩ መታወቅ የጀመረው እንዲህ ነው። አንድ ወዳጃችን በራሱ ምክንያት ፓስተር ተዘራ ያሬድ ወደሚያስተዳድሯት ቤተክርስቲያን ይሄዳል። በዕለቱ የአምልኮ ፕሮግራም እየተካሄደ ነበረ። መባና አስራት ተሰበሰበ። ከዚያ በኋላ ማስታወቂያ ተነገረ። ማስታወቂያው ይህን መሳይ ነው። ፓስተራችን የተዘራ ያሬድ ዳግመኛ የተወለደበትን ዕለት በየዓመቱ እንደምናከብር ይታወቃል። ለዚህም ዓመት ክብረ በዓል ብዙዎቻችሁ ገንዘብ ማዋጣት ይታወቃል። ነገር ግን ገንዘብ መስጠት እየፈለጋችሁ ሳትሰጡ ለገንዘብ ማሰባሰቡ የተመደበው ጊዜ ያለፈባችሁ ሰዎች መቸገራችሁን ነግራችሁናል። በመሆኑም ፓስተራችንን ተጨማሪ እድል እንዲሰጣችሁ ለምነነው አንድ እድል ብቻ ይኸውም ዛሬን ሰጥቶናል። ስለዚህ ገንዘብ መስጠት የምትፈልጉ ሰዎች ዛሬ ካልሰጣችሁ በቀር ሌላ እድል አይኖራችሁም። ምናልባት የተለየ ፈቃድ በፓስተራችን ካልተሰጠ በቀር ይላል ማስታወቂያው። ከዚያ ደግሞ ሌሎችም መረጃዎች በየጊዜው ብቅ ማለት ጀመሩ። በእርግጥ ፓስተሩ ለልደታቸው ራቭ4 መኪና ስጦታ የተሰጣቸው በመሆኑ በልደት ማክበር ስም የሚገኘው ጥቅም ይጠፋቸዋል ተብሎ አይታሰብም። በቅርቡ ለማጣራት እንደተሞከረው ደግሞ መዳናቸውን እንኳን ከሰውየው መዳን ጋር የሚያስተሳስሩ አባላት መኖራቸው ነው። ለልደቱ ገንዘብ የሚያዋጡት መዳናቸውን እያሰቡ ነው። እኚህ ፓስተር ሬማና ሎጎስ የተሰኘ መጽሐፍ ሲኖራቸው ለጉባኤያቸው እንደተናገሩት ከሆነ ማንም ሰው መጽሐፋቸውን አንብቦ መጠቀም የሚችል ሲሆን ከዚያ ባሻገር ግን መጽሐፋቸውን የመተቸትም ሆነ የመቃወም መብት እንደሌለው ለዚህም ከፌደራል መንግስት ፈቃድ እንደተሰጣቸው ይናገራሉ። ፓስተር ተዘራ ከአባላቶቻቸው መካከል በርካታ የደህንነት አባላት መኖራቸውንና የሚፈልጉትንም ነገር በቀላሉ ማስፈጸም እንደሚችሉ በድፍረት በመናገር ይታወቃሉ። እንዲህ አይነት አገላለጾች ፓስተር ተዘራ ያሬድ ስለራሳቸው ያላቸውን ግምት የት ድረስ የተወጠረ እንደሆነም ያስረዱናል ሲሉ በርካታ ግለሰቦች በፓስተር ተዘራ ያሬድ ልደት ላይ የተፈጠረውን ክስተት እንዲህ በማለትም ሲናገሩ ተመልክተናል። እስኪ እህታችንን እንስማት፣ እንምከራት፣ እንገስጻት። እስከዛሬ አገልግሎትሽን ዋጋ ከዓለም ሰበሰብሽ። ታለም ያልገባሽ ነገር ከምድር ዋጋሽን ተቀበልሽ። በቃ አሁን አንቺ ሰማያዊ ዋጋ የለሽም። ለምን ሰብስበሽ ምድር ሁሉ አጨበጨበልሽ፣ ምድር ሁሉ አመሰገነሽ፣ እልል ተባለልሽ፣ ሁሉ ነገር ገንዘብ ተሰጠሽ፣ መጽሐፍሽን በሚሊዮን የሚቆጠር ሸጥሽ። ይሄ ማለት ምን ማለት እንደሆነ እንግዲህ በቃሉ ማለት ነው። በምድር የሚያስመሰግኑ የሚያስጨበጭቡ ሰዎች በምድር ዋጋቸውን ተቀብለዋል ይላል። ዝግጅቱ የማያምኑ ሰዎች አሰራር ነው፣ የአሕዛብ ነው፣ የዓለም ነው። የኢየሱስ ሽታ የለበትም። ታለም ኢየሱስን አይሸትም። ነገር ግን ከሊል የበለጠ ዋጋ የከፈሉ ሌጀንድ የሆኑ አሉ፣ ዘማሪዎች አሉ። በኢትዮጵያ ውስጥ የታሰሩ የተገረፉ አሉ። ልናከብራቸው የሚገባ። ድሃው ትነጥቁ ዘንድ ነው ወይ? በር ዘግታችሁ ትበሉ ዘንድ ነው ወይ? ፍርድ ታዛቡ ዘንድ ነው ወይ? ቀልድ። ኢየሱስ የከበረ አልመሰለኝም። ሊሊ ግን ከብራለች በሚሊዮን ማዳ። እንግዲህ እንደሰማችሁት ጩኸት፣ ስሜት፣ ድፍረት የታጨቀበት እውነት፣ ዕውቀት፣ ትህትና ያልታየበት አይነት ትችት እህታችን ይዛ መጥታለች። እድሜዋን መጥና ብትመጣ ደስ ይለኝ ነበረ። በጣም ደፋር ነገር ነች። ዋጋሽን ተቀብለሻል፣ ከሰማይ አንዳች ነገር እንዳትጠብቂ ብላ ደምድማለች።
ያሳዝናል። ለዚህ ንግግርሽ ንስሐ ብትገቢ መልካም ነው ማለት እወዳለሁ። በፕሮግራሙ ላይ አንቺ ነሽ የታየሽው። ኢየሱስ አልታየም፣ ኢየሱስ አልከበረም። አንቺ ነሽ የከበርሽው። መንፈስ ቅዱስ ያልነበረበት ፕሮግራም ነበረ። ኢየሱስ አይሸትም፣ ይከረፋል አይነት ነገር አፍንጫሽንም ይዘሽ ስትይ አይቻለሁና በጣም ያሳዝናል። ኢየሱስ በቃሉ ላይ እኮ ተናግሮናል። 2ም 3ም ሆናችሁ ብትሰበሰቡ እኔ በዛ እገኛ። ይሄ ሁሉ የእግዚአብሔር ሕዝብ በተገኘበት መንፈስ ቅዱስ ደግሞ እኮ በውስጣችን ነው፣ አብሮን ነው ያለው። ስለዚህ ያንን ሁሉ ስብስብ እግዚአብሔር የሌለበት የሚከረፋ ስትይ አታፍሪም? በጣም ልታፍሪ ይገባል። በመጨረሻ መናገር የምፈልገው ስለ መጽሐፉ ሽያጭ ነው። የመጽሐፉን ሽያጭ በእንደዚህ አይነት ሁኔታ ያዘጋጃችሁ ሰዎች እግዚአብሔር ይባርካችሁ። ብዙ ሰው ከዚህ ሊማር ይገባል። ምክንያቱም እዚህ ቦታ ላይ ምንም ማጭበርበር አልተደረገም፣ ምንም መዋሸት አልተደረገም። ይህንን መጽሐፍ የምትገዙ ሰዎች ቤታችሁ ሰላም ይገባል፣ ቤታችሁ ጤና ይገባል፣ ቤተ ዕድሜ እንደዚሁ አልተባለም። ሊሊ መጽሐፍ አሳትማለች። ይህንን መጽሐፍ ደግሞ አገልግሎቷን ለማገዝ ሊሊን የምትወዷት ሰዎች በእርግጠኝነት ከዚህ ጀምሮ እስከዚህ የምትገዙ በእንደዚህ አይነት ከለር ተብሏል። ይህንን ደስ ያለው ሰው የሚያደርገው በፈቃደኝነት ላይ የተመሰረተ ምንም ማጭበርበር የሌለበት በንጽህና የተሰራ ነውና ይህንንም ልናበረታታ ይገባል ብዬ አስባለሁ። በእውነት በጣም ጠቃሚ የሆነ ትምህርት ነው ሊሊ ያስተማረችን ብዬ አስባለሁ። ለሌሎች ዝም ብላችሁ ኮንሰርት አድርጋችሁ ከፍተኛ ወጪ አውጥታችሁ በባዶ ወደ ቤታችሁ ለምትመለሱ ዘማሪያንም ትልቅ ትምህርት ነው ብዬ አስባለሁ። የመግቢያ ዋጋ ደግሞ የለውም፣ በነፃ ነው ሁሉም ሰው የገባው። ማንም በዛ ቦታ ላይ ከፍሎ የገባ የለም። በፈቃደኝነት ላይ ያገዟት ሰዎች እንኳን አገዟት። መጽሐፉን ደግሞ ከምርቃቱ ባሻገር በየመጽሐፍት ቤቱ ሲበተን ሁላችንም ገዝተን እናነበዋለን። ይሄ ምንም በደል የሆነ ነገር የለውም። እኔ ነገሩ እንደዚህ ነው የተረዳሁትና አንዳንድ ሰዎች ዝም ብላችሁ ለመፍረድ፣ ዝም ብላችሁ ለመተቸት መሯሯጥ አስፈላጊ አይደለም። ትችት አስፈላጊ ነው፣ ግን ትችት እውነታዎች ላይ ቆመን መሆን አለባቸው ብዬ አምናለሁ። ኦፖርቹኒቲ አጥቻለሁ አገልጋይ የሆንኩት እግዚአብሔር ብዙ የከፈተልኝ በራል። እንደውም ደነዝም አይደለም ጭንቅላቴም ጀዝባ ነገር አይደለም፣ አሪፍ ነኝ ባይዞ ለቄ ነኝ እና እግዚአብሔር ማገልገል ወዳለሁ። እግዚአብሔር ማገልገል ወደው እሱን አይደለም አንተ ስትፈወስ ኤልሳቤጥ እንደዛለ ነቃፌታ ይናለች ከሰው መካከል። ይሄ ወንጌል ማለት ይሄ ነው። በቃ እኛ ይሄን ነው የምንፈልገው ምናምን 10 ክርስቶስ ተደማ ተቆሰለ ምናምን ብራዘር የኢየሱስ መድማት ያንተን ደም ካላቆመው ወንጌል ነው። ወንጌል ይሄ ነው። ያንተ ህይወት ውስጥ ሰው የሚያየው ነው ወንጌል። የማይሰራ ወንጌል ነው ያላም ዲቤት አይደለም ወንጌል፣ ማብራሪያ አይደለም ወንጌል፣ ኃይል ነው። እኔ እውነት ነብይ ከሆንኩ ይህን ሳምንት እንግዳ በረከታል ነገር ተነስቶብኛል ዛሬ። አንዱንማ ዛሬ እግዚአብሔር በዚህ ጋር ቃል የሚለው ሰዋል አይችን ባይዘው ሪል ጎስፐል ገርማቸዋል። ቅዱሳን አስደናቂ ነው። እንግዲህ ሮሜ 1:3-4 እንደዚህ ይላል፣ ይህን ወንጌል ከስጋ ከዳዊት ዘር ስለተወለደ ስለ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው፣ እርሱም ጌታችን ኢየሱስ ክርስቶስ ነው ይላል። ይሄ ወንጌል ስለ ጌታችን ስለ ኢየሱስ ክርስቶስ ነው። ያ ማለት ስለ ሞቱ ስለ ትንሣኤው በሱ አምነን ስለ መዳንና ድነን የዘላለም ሕይወት ተካፋዮች ስለመሆን ነው የወንጌል። ሌላኛው የሚጨመር ተጨማሪ ነው። እዚህ ምድር ላይ ያለው ህመማችን ፈውሱ ተጨማሪ ነገር ነው። ልብስ ተጨማሪ ነገር ነው። መኪና፣ ቤት፣ እዚህ ምድር ላይ የምናገኘው የምናካበተው ሀብት ሁሉ ተጨማሪ ነገር ነው።
ነገር ግን እነዚህን ምድር ላይ ያሉትን ነገሮች ሁሉ ባናገኝ እንኳን እኛ እንግዶች ነን። እዚህ ምድር ላይ ስንኖር የዘላለም ተስፋችን የምንጠብቀው የዘላለም ሕይወትን ነው። ኢየሱስ ክርስቶስ ነው እሱ። ይህንን ወንጌል እየጠመዘዝክ ይህንን ወንጌል እንደፈለክ እየሰነጠክ ለሕዝብ አትመግብ ተብሎ በተለያዩ ሰዎች ቢመከርም ቢነገረውም ጭራሽ እየባሰበት ነው የመጣው። ቦርጭ እየሰፋ ሲመጣ ጭንቅላት እየጠበበ ነው እንደሚመጣው። በትዕቢት ተወጥሮ እንደዚህ አይነትን ወንጌል ለሰዎች ማሰራጨት፣ እንደዚህ አይነት የተረገመን የተመረዘን ወንጌል ለሰዎች መመገብ ዋጋ ያስከፍላል። ሄኖክ ዛሬ ደግሞ ጭራሽ የናንተን ቁስል የናንተን ህመም የማይፈውስ ወንጌል በዚህ ወንጌል አላምንም እያለ ነው። የኛ ቁስል ተፈወሰም አልተፈወሰም፣ የኛ ህመም ዳነም አልዳነም፣ እኛ እዚህ ምድር ላይ ተባረክንም አልተባረክንም፣ ወንጌል ወንጌል ነው። ኢየሱስ ኢየሱስ ነው። የማይለዋወጥ የዘላለም ሕያው የሆነ አልፋና ኦሜጋ በዙፋኑ ላይ ለዘላለም የሚኖር ንጉስ ነው። ይሄን የሚቀይረው አንዳችም ነገር የለም። ተፈወስንም አልተፈወስንም ኢየሱስ ክርስቶስ ለዘላለም ሕያውና አዳይ ነው። በዚህ አላምንም እስከማለት ድረስ ጭራሽ ደረሰ። ስለ ስቅለቱ ስለ ሞቱ ምናምን እየደጋገማችሁ ታወራላችሁ። አው ዛሬም ለዘላለምም በየዕለቱ በየደቂቃው በየሰዓቱ ስለ ክርስቶስ መድማት፣ መሞት፣ መሰቃየት፣ ትንሳኤው ዳግም ስለ ምጽአቱ ደጋግመን እንናገራለን። ይሄ ስለሆነ ወንጌል ተሰማለህ ሄኖክ ግርማ? ይሄ ስለሆነ ወንጌል ጳውሎስ የመስቀሉ ቃል ሲል ነው ዝም ብሎ አይነት ፕሪቺንግ አይደለም፣ ስለ መስቀል መስበክ አይደለም። the doctrine of the cross ማለት ቀጥታ ስለ ኢየሱስ ማውራት ብቻም አይደለም። ኢየሱስ ተሰቀለ ማለት ብቻ አይደለም። ከተሰቀለው ከክርስቶስ ላይ ጳውሎስ ዶክትሪን ድራይቨር እኮ ነው የሚለው። ኢየሱስን እንደተሰቀለ ሆኖ አየሁትና በእርሱ በኩል ካልሆነ በቀር መዳን አይቻልም የሚል ትምህርት አገኘዋል። ወንጌልን ከሰውም በሰውም አልተቀበልኩም ያለው ለዛ ነው። የተሰቀለውን ክርስቶስን ሳየው ከተሰቀለው ክርስቶስ ላይ እግዚአብሔር ትምህርት ሰጠኛል። እስቲ አሜን በሏ። የመስቀሉ ቃል ማለት በሶኮልድ ዝም ብለን የምንለው አይነት ነገር አይደለም ማለት ነው። በጣም ዲፕ ነው፣ በጣም ሲሪየስ ነው። ጳውሎስ የተሰቀለው ክርስቶስን በአይኑ አይቶት አያውቅም። ሂስቶሪካሊ ለኢየሱስ ሞት ምስክር አይደለም። የኢየሱስ ሞት የአይን ምስክር ነበሩ እነ ጴጥሮስ፣ ሌሎቹ ወንጌል ሰባኪዎቹ እነ ዮሐንስ፣ አንዳንዶቹ የኢየሱስ የአይን ምስክር ናቸው። ኢየሱስ መስቀል ላይ ሲሞት ጳውሎስ ኢየሱስን ተሰቅሎ አይቶት አያውቅም። እንደውም ጳውሎስ የሚያውቀው ኢየሱስ በደማስቆ አደባባይ ላይ በአይኑ ማየት ያልቻለው ከፈርሱ ላይ ገልብጦ የጣለውን ኢየሱስን ነው የሚያውቀው። የከበረውን ነው የሚያውቀው። የሰበከው ግን የተዋረደውን ነው። ፎከስ፣ በጣም ፎከስ። እውነቴን ነው የምነግራችሁ። በዚህ ነው ማበድ ካለብን የምናብደው። አያችሁ፣ ሌላ የስብከት ርዕስ እየፈለግን አናብድም። ለምንስ አብዳለሁ? ምን አሳበደኝ? ኢየሱስ ተሰቀለ ከሚል በላይ ምንስ የሰማይ ሚስጥር አለ? የተሰቀለው ክርስቶስ ተገለጠልኝ ከሚለው በላይ ምን የሰማይ ብርሃን አለ? እግዚአብሔር ለሰዎች የዘላለም ሕይወት የሰጠው አንድ ልጁን መስቀል ላይ ገሎ ነው። ጳውሎስ አያውቀውም፣ አይቶት አያውቅም። ኢየሱስ ተሰቀለ የሚሉ ሰዎችን የሚያሳድድ ሰውዬ። እኔ ሁሌ እላችኋለሁ የኔ ፐርሰናል ኢንስፓይሬሽን ነው ጳውሎስ። እነካለሁ ጳውሎስን ራሱ እወደዋለሁ። ለምን መሰላችሁ? መንፈሳዊ ዓለም ላይ ኮንሲስተንሲ ይጠሉታል። ታውቃለህ? በስብከቱ የሚጠሉት እኮ ሮማውያን እንዳይመስሉ የአይሁድ ሕግ መመራ እንዳይመስል ቸርች አይወዱትም። እብድ አሉት ቆሮንቶሶች። እብድ ብንባል ለጌታ ይልሃል። ማበዱን ያምናል። ታውቃለህ? ያመነ እብድ አውቆ አዎ ነኝ ለጌታ ባላምሮ በሆን የሚጣፍጥን ብነግርህ ለአንተ ነው አለ። ኢየሱስ ብዬ ባብድስ ለእሱ ነው አለ። ለእሱ ይሻለኛል። ስሙኝ፣ ደማስቆ እየሮጠ ሲሄድ ትዝ ይላችኋል። ወደ ደማስቆ ሊገባ 4 ማይል ምናምን ሲቀረው በስተ ምስራቅ በኩል ወደ ደማስቆ እየገባ 4 ማይል ነው የቀረው ሊገባ እነ ሐናንያን ሊይዝ ሊገል ማለት ነው። ሊገባ ሲል ኢየሱስ ብቅ አለ ከሰማይ። እየሮጠ እያለ ብቅ ሲል ወገግ አለ። ቀና ብሎ አያውቅም። ከአይሁድ ሕግ መምህራን ምናምን ነው የሚቀበለው። ቀና ብሎ አያውቅም። ቦግ ሲል ቀና አለ። ቀና ሲል እንዴት ይኸው ኢየሱስ የመጣው ለንጽጽር በሚመች ሰዓት ነው። እኩለ ቀን ነው የመጣው አለ። የሐዋርያት ሥራ ምዕራፍ 26 ላይ ለአግሪጳ ሲሰብክለት እንደዚህ ያለው ጳውሎስ ራሱ ሲሰብክ እንዴት አየው ሲለው እኩለ ቀን ገደማ ነው አለ። 6 ሰዓት ላይ ምን ማለት ነው? ፀሐይዋ በሙሉ ኃይሏ ወጣ፣ ኢየሱስ ብቅ አለ። ኢየሱስ ብቅ ሲል ፀሐይ ጠፋች። ምንድነው ያለው? ከፀሐይ ይልቅ ይደምቅ ነበር ፊቱ አለ። እስቲ አሜን በሏ። ማታ ቢሆንማ ሻማም ልዩነት አለው። ቀን ነው የመጣው አለ። የነሱ ሀገር ፀሐይ የኛ ሀገር ፀሐይ እንዳይመስል በጣም ከባድ ነው። መቆም አትችልም። ጥላ የለኝም አለ። የፀሐዩ እኩለ ቀን ነው አለ። እየገሰገስኩ እያለ ብቅ አለ። ፊቱን ለማየት አለ ቀና ስል መታኛል። እንዲህ እኮ አልነካውም። ወገግታው እኮ ነው የመታው። ሳውል አለው። ከፈረስ ላይ ወደቅኩ አለ። ሳውል ብሎ ጠራው። ታውቃለህ? ከሰማይ ታውቃለህ? በስሙ ጠራው ጌታ ኢየሱስ። ሳውል
ሳውል ሁለቴ ነው ያለው። በይዘ አንዴ ሳውል አይደለም ሳውል አለ። ሲደነብር ሳውል አለ። አቤት አንተ ማን ነህ አለው። የምታሳድደኝ እኔ ኢየሱስ ነኝ። እንደዚህ አይነት ነገር ማግኘት አለበት እኛን። እኔ አለው ማን ነህ አለው። ታውሯል፣ ታውቃለህ፣ ማየት አልቻለም፣ ደፍኖታል ላይ ሉ ኢየሱስ ነኝ ሲለው እኔ መች ወደ ላይ አሳደድኳል? ወደ ጎን እኮ ነው አለው። እነሱ ውስጥ ያለሁት እኔ ነኝ አለው። ሰማይም እነሱም ውስጥ አለው አለው። ከዚህ በኋላ አለው ልትቃወመኝ ብትሞክር የመውጊያውን ብረት ብትቃወም ባንተ ይብሳል አለው። ጂሰስ እንዳትሞክረኝ አለው። ፐርሲኪዩት አረከኝ ነው ያለው። ባይዘው ጴጥሮስን ፐርሲኪዩት አረከው አይደለም ያለው፣ እኔን አረከኝ አለው። ኢየሱስን አየህ፣ አንተን የሚያሳድድ ኢየሱስን ነው የሚያሳድደው። ይግባውም አይግባውም አፍተሮል እንዲገባው አንጠብቅም። እኔ ኢየሱስን አሳድድ ካልሆነም ኢየሱስ ነው አሳድድከኝ የሚለው። እኔ ለሱ አልልለትም። እኔን አታሳደኝ ነው የምልህ። ኢየሱስ መጥቶ ይልሃል አታሳደኝ ይልሃል። ያኔ አትችለው። ከዛ እንደዚህ ያለው ተንበርክኮ አያውቅም። እልህኛ ነው። ተንበርከክ ምን አደርግ ዘንድ ምን ላርግልህ አለው። ተነስ አለው። ሲንበረከክ ለምን አስቸግሮታል። እስጢፋኖስን አስገድሎበታል። ብዙዎችን አሳስሮበታል። አሁንም ሊያስገድል ነው። አልታገስም አለው። ተነስ አለው። ቆመ። አይ ከከረመ በኋላ እኮ ነው የተለማመጠው። ከከረመ በኋላ ነው ሶስተኛ ሰማይ እየወሰደው ጸባዩን አይቶ አኗኗረን አስተካክል። ተነስ አለው። ብድግ ሲል ሂድ ቀን በሚባለው መንገድ አለው። ከዛ ሲለው ሂድና እዛ የሆነ ሰው የቤት ጠቆመው እዛ ቁጭ በል ምን ማድረግ እንዳለብህ ይነግሩሃል አለው። እምታሳድዳቸውን እልክልህና እነሱ ጋር ነው ያለው አለው። ያንተ ሚስጥር እነሱ ጋር ነው ያለው አለው። አዎ ይነግሩሃል፣ ሂድ ግባ አለው። ሄዶ ቁጭ ሲል ሐናንያ ጋር ደግሞ በዚህ በኩል መጣ። ኢየሱስ ራሱን የተገለጠለት ሐናንያ ሆይ አለው። ሐናንያን ሉቃስ ምዕራፍ 9 ላይ ብቻ ነው የጠቀሰው። ጳውሎስ ድጋሚ ንጉሡ አግሪጳ ፊት ሐናንያን አነሳው። በሕጋቸው የበረታ እጅግም የተወደደው ደቀ መዝሙር ሐናንያ የሚባለውን ሰው ወደ እኔ ላከልኛል። ሊገለው እኮ ነበር የሚመጣው። ሐናንያን መጣና ጌታ ኢየሱስ እንደዘለ ተነሳለ ወደ ሊድ አለው። ሳውል ቁጭ ብሎ ይጠብቅሃል አለው። ሐናንያ ጆሮን ማመን አቃተው። ጌታ ማን ያልከኝ አለው። ሳውል ምን መሰለህ አለው። እኔ አይደለሁም ሂዱና አንብቡ የሐዋርያት ሥራ ምዕራፍ 9 አትሳቁ። ሉቃስ የጻፈው ነው። እኔ ምን አልጨመርኩም አልቀነስኩም። እኔ አልጨምርም አልቀነስም። እኔ መጽሐፍ ቅዱስ ብቻ ነው የሚሰብከው፣ ከመጽሐፍ ቅዱስ ውጭ አልሰብክም። አፍተር ኦል ቤቱ የጌታ ስለሆነ መጽሐፍ ቅዱስ ብቻ ነው የሚሰበከው። እንደዚህ አለው። አረ ጌታ ሆይ አለው። ይሄ እሱ እኮ ማለት አለው ለእግዚአብሔር ሲያስረዳ አሁን እግዚአብሔር ስለማያውቅ አይደለም ሐናንያ እየነገረው ያለው ነገሩ እንደዚህ አንተ እንደምታስበው አይደለም እያለው ነው ለእግዚአብሔር። በሐናንያ አትሳቁ፣ ስትጸልዩ የምታረጓትን ነው። ስንጸልዩ ሆነ ምን ጸልዩ ጌታ ሆይ ምን መሰለ አንተ ተነስና ሂድ ሲል ጌታ ሆይ ገደላለው ድልድይ ይሄ ሰውዬ ማለት አለው ከካህናትና ከአለቆች እጅ እኮ ደብዳቤ ተቀበሉ ሊያስገድለን ወደ ደማስቆ እኮ እየመጣ ነበር አሉ። እየመጣ እንደሆነ ኢቭን ሰምተዋል። ተጠንቀቁ ተብለው የሚፈራ ሰው ነው። እንደዚህ አይነት ሰው እኮ ነው ሲለው ተገልጬለታለሁ አሉ። ራሴን አሳይቼዋለሁ። አንተ ሄደህ እጅ ስትጭንበት አይኑ እንደሚበራና መንፈስ ቅዱስ እንደሚሞላ አመልክቼዋለሁ አለ። ሐናንያ እንደሚመጣና እጅ ሲጭንበት አይኑ በርቶ መንፈስ ቅዱስ እንደሚሞላ ጳውሎስ በዛ 3 ቀን ጾም ጸሎት ላይ ያለ መንፈስ ቅዱስ አሳይቶታል። አውቋል። አንተ እንደምትሄድ ሌላ ሰው ብልክለት አይቀበልም። አንተ ነው አሳይቼዋለሁ ሄዳለሁ። ተነስቶ ሄደ። ሲያየው አይኑ ታውሯል። ቁጭ ብሏል። ወንድሜ ሳውል አለው። አሁን ወንድሙ ነው። አየ ቀደም ወንድሙ አይደለም። ወንድሜ ሳውል አለው። አቤት አለው። እያየው አይደለም። አቤት አለው። በመንገድ የተገለጠልህ ኢየሱስ ነው አለው። እንድጸልይልህ ልኮኛል አለው። ከዛ 3 ቀን ሙሉ ምግብ አልበላም። ታውቃለህ ጾም ጸሎት ላይ እጁን ጫነበት ይላል። አይገርማችሁ? ጳውሎስ ላይ ለመጀመሪያ ጊዜ እጅ ጫነ። ጳውሎስ መንፈስ ቅዱስ የተሞላው በሐናንያ እጁን ሲጭን አይኑ ላይ ያለው ቅርፊት ወደቀ። ጳውሎስ አይኑ ሲበራ የመጀመሪያ ጥሩ ክርስቲያን